እንዴት ያለ ጥጋብ እናንተ ወይ ጉድ እዚህ ቤት አቤት እንደምን ነሽ ደህና ነሽ እግዚአብሔር ይመስገን ነይ ግቢ ነይ እሺ ነይ ደህና ነሽ ደህና ሰነበትሽ እግዚአብሔር ይመስገን እንደምን ነሽ ደህና ነሽ እንደምን ነሽ ደህና ሰነበትሽ ደህና ነው እግዚአብሔር ይመስገን ደህና ነሽ ምን በደህናሽ ነው ደህና ነኝ ቁጭ በይ እስቲ እንደምን ነሽ ደህና ነኝ በጣም መጣሽ አጉል ችግር የለውም ሮቀን እንዴ ትጦሚያለሽ ይሮራል አይደል ደህና ነው ጥሩ ደህና ነሽ ደህና ነኝ እንደምን ነሽ እግዚአብሔር ይመስገን አባትሽ ደህና ነው አይ ጉድ እኔማ ቤት ሰሞን ልመጣ ነበር እንደውም መጣሽ ምን ነው ኧረ አባትሽን ፈልጌ ነው ምን አጎትሽ ነው ያጎትሽ ልጅ አያ ጀንበሩ ታውማሽ እንዲያረጋውን ነገር ታው እንዴው አንድ ያረባ ጭንጋፍ ጠላት ገጥሞኛል የሱ ማስፈራሪያ ፈልጌ ነበር ለፈለኩ አይ ተገኘማ እንዴው ደነኛው ነበር የምፈልግ ክላሽም ካለ ክላሽ ተደለ ጓንዴም ቢሆን ክላሽ ማዘብ ክላሽ ወዛት ይተከኝስ እንዴው አንተ ጋር አይጠፋም ብዬ ነው እሱ እንኳን የለም ምን አለ እንዴው ሽውት እንጂ የለኝም ያ ነገር ትቻለሁ እዚህ ነው እንዴት ይፈልግኝ ለዚህ ነበር አንድም እንዴው ይሄ ተጠፋስ ደግሞ ሌላ አማራጭ እንዴው ታስወግድ ታስፈራራኝ አስፈራራት ወልካም ነው እንዳይሞት አድርገኝ ትንሽ ቸብብ ታረው ለምን እንግዲህ በክፍያው ከተስማማ በቀላሉ ክፍያ ደግሞ መልካም ንብረት ማን ነው እኔስ እንደው አንድ ነገር ላማክሮ ነበር የመጣው ምን እንደው ቅድም ገብርዬን አግኝቼው ሳት ለብሶ ሳት ጎርሶ እንደው በቃ አልጨበጣል ይያዝ ብሎኝ ግራ ገብቶኝ አረዲያ አንዴው ልጅ ሊበላብኝ እኮ ነው እናንተ እንዴት ያለ ነገር እንደመጣብኝ እንደው እኔ ምን ላርገው እንደው ሳይሉት እኔ ዝም አልኩ መቼም እህል ነው ዘርቶታልና በቅሎ ያነሳዋል ብዬ ዝም አልኩ ትንሽ ዘርቶ ደርሼ ቆፍራ አውጣል ለውኔ ምን ያርግልኛል ባዶ ለሳር ብዬ ነው ለከብቶች ሳር ይሆናል ብዬ ድንበሯን ይዤ ለሳርና ለሰበዝ ብዬ ተኳትን ቦታ ግጥም አርሶ ድንሽ ተክሎ ጠበቅ አላ እኔ ምን አገባኝ አብረን የኖርና የምንቃበር አብረን ሰርግ ቢባል ምን ቢባል ደግሞ አሁን ደግሞ ባንቺም ተገናኘን አንቺ ከተጣጫሽ በኋላ ደግሞ እንግዲህ ልንገናኝ ነው በዘር መዋሃር ሊመጣ ነው ብዬ ታው ይብቃልና አንስተህ ከዚያ በኋላ ቦታ ያልቃቀልኝ አሏለሁ ሰልስተና አይደልሻለሁ ያንን ድንች እየቆፈረ ተዚያች ተመልጋና ምሽቶ ላይ እየቆፈረ አንድ ደግሞ አይረባ ልጅ ያለው ተሱ ላይ ሆኖ አንስተው ደግሞ ሊያርስ ያቆቁምልሻል ኋላ ደግሞ ነው ምን ብዬ ደግሞ አናግረው እሄዳለሁኝ ሞድ አድርጎ ያን መሰለ ሳር የኔ ነው አለ እኔ ሳሩ አይደለም እንዴ ቦታው የኔ ነው አለ በቃ ዋ እንደው አባቱ ቢኖር የዚህ ልጅ አባት አሁን የገብርጌ አባት ቢኖር እዚህ ደረሱ ነበር አንዳንድ ገና አድኩ ባይ የሚፈረጥጥ ገብርዬ አማረ ነበር መንደር ላይ ለማሰናደው የሚገባን ነገር አሰናዳኔም ጨርሼ እጠብቃለሁ እኔ ዛሬውንም ዝግጁ ነኝ አንተ እንደው ተፈጠምኩልኝ ጉዳዩን ችግር የለም ሳደራህ እንደው ሳይቀድም ይልቀም ብዬ ነው እንደው ፎክሮ ሄደ መጥቶ ሻወት ያለ ይሄ ልጅም እኮ እንግዲህ አፍላ ወጣት ነው ተው ብለው የሚሰማኝ ጊዜ አይደለም ይመከር ቢባል የሚሰማኝ ጊዜ አይደለም እንዴ ያለታ ባያስተውል ኖሮ እናንቺ ባስኖሪ ኖሮ መሃል ላይ እንዴው አንቺ ታጭተሽ መሃል ላይ ባስኖሪ ኖሮ ለሁለት ተርክኮት ቁጭ ያረጋው ነበር እኔ ተው ባክተው ብዬ ለምኜ እግዚአብሔር ይስጠው መቼም ተቃሊ ወጣ ያውቅም እሺ ብሎ ተመለሰልኝ እንጂ የሰራው ስራ አይደለም እና አባትሽን ለዚህ ጉዳይ መጥቼ ላናግረው ነበር እንግዲህ እኛ ልሽ አንድ ነገር እሱም አንድ ነገር ቢያረግ የኔ ልጅ
ያንቺው ማጎት አንድ ነገር ቢደራረጉ እሱ እኮ ነው እኔስ ሰርጉም ቀሪ ነው። እኔስ እሱን ፈርቻ አይደል እዚህ ድረስ የመጣው እኮ እንደው ሰርጉስ ሊቀር አይደለም የጉብላ የስጋ ነገር ብዬ እኮ ነው ግራ ገብቶኝ። ጎበዝ እና አንቺ ሳትሆኝ ይሄንን ይኸውልሽ ትልልቁ ሰው ነው የሚፈታው እንጂ ባንቺ የሚፈታ አይደለም። ይኸውልሽ ተሆነ ስነ ስርዓቱን ይዞ አድጎ በስነ ስርዓት በሽማግሌ የሚፈታ ተሆነ አገር ያወቀው ታህየ ሞቀው ቦታ ያ ነው። ተልጅነት ቁንጮ ጀምሬ እስካሁን ያስኩት ቦታ ያ ነው። አይ የሷ አይደለም የኔ ነው የሚል ተሆነ ሽማግሌ ፊት ይናገር፣ ሽማግሌ የሚፈታውን ይፈታል። አይ ዝም ብዬ እየተገኘው ፎገላለሁ የሚል ተሆነ ይሄ ልጅ ገና እሳት ነው። ወክ አድርጓት ልጄን ጭምር ወይኔ ቤት እንዳይከተል እንደው እሱ ቢተው ዋ እንዴት ምተውለታ ምን በመሬት ከሚጣሉ ቢተውትና አራብናው በርል ብላለሽ አንቺ። ስንት ገበሬ በመሬት መስሎኝ እንዴ ደምቅማቅ ጠፍቶ ቁጭ አለ። ሌላውን ታዩና ገበሬ እኮ መሬቱ ነው ህይወቱ። እኔ እኮ መሬቴ ነው ህይወቴ። ምን የተማርኩት ወረቀት ሊያኖረኝ ነው? የሰራሁት ድርጅት ሊያስቀምጠኝ ነው? ፋብሪካ ከፍቻለሁ እንዴ? መሬት እኮ ነው ፋብሪካ። ዋ አንቺ ገበሬ ተመሬቱ በላይ ምን ህይወት አለው? እሱማ ነው በዚህ ምክንያት እሱ ያንገበገበውን ነገር እኔ እንዴት አያንገበግበኝም? እሱ ተዚያ ሁሉ ሀብት አንገብግቦት እኔ ገና ድክ የሚል ልጅ ገና አድጋለሁ የሚል ልጅ ይዤ ሲሆን ይሄ ልጅ ታባቱ ያጣሰው እንዲው ልርዳው ብሎ እንዲው ፈቀቅ ብሎ እንኳን በል እንዲህ አርጋት ብሎ እየመከረ አብሮ እንደማረስ እየገፋ ሴት ናት ብሎ ሲጫወትብኝ ነው እንዴት አንቺ ዝም የምለው? ሌላውን ተይው፣ ተኋላ ያለውን አያድማሱም በይ ተፊት አለ ሌላ እነሱን ጥሎ እኔ ጋር ሴት አድርጎኝ ነው እንጂ የሚፈነጭብኝ። በዚህማ ድርድር የለም። ገበሬ በመሬቱ ተመጡበት በህይወቱ መጡበት ነው። ወይ እሱ ኖራል ወይ እኔ እኖራለሁ። አለቅ እንዴት አለ ነገር ነው እናንተ የሚፈታ ተሆነ በሽማግሌ ተሽማግሌ ራስ አልወጣም። ምን ግድ የለም። አይሆንም የሚል ተሆነ ደግሞ የምናረገውን ማረግ ነው። እሱ የሚያርግኛ የምናረገው ምን ደም ልትቃቡ? ይሄን ታማረው እጀተ የሚሳትን ይብየ ነው እንጂ በርግጥ ነው ለሱ ማላንስም ግን እንግዲህ ለመለው በጅ ነው በመሰለህ ያለብን በሰለህ ታዲያ ንግግራችን በሚስጥሩ በጣም እኔስ ሰወራለሁ መንገድ በሌላ መንገድ ሄዳለሁ። በሉ ሰላም ዋሉ። እየታማረው ይቀርለት እንዴት ባባቴ እኮ ወንድ ነኝ እኔ እናት ዋ እሰይ እኮ ጨንቆኝ እንደው እሱ ቢመክሩት እንደው እሱ ይሰማል ብዬ ነበር እዚህ ድረስ የመጣው። አልመክርም። ምን ብዬ ነው የምመክር? ተወው ይውሰደው ይፈንጭበት አልለውም። ይኸውልሽ እኔ ያለም ያንቺ ትዳር ብዬ ለአንቺ ትዳር ብዬ ለልጄ ጎጆ ብዬ ምን ባዶ ጭጡን ታገቢዋለሽ? ያለ መሬት ታገቢዋለሽ? ያንቺ አባትስ እሺ ብሎ ያለ መሬትና ያለ ከብት እሺ ብሎ ፈቅዶ ይሰጠናል እንዴ? ከብቶች ምን የሚበሉትን ተወሰደ፣ መሬቱ የሚያርሶ የሚያበላሽን ተወሰደ። ምኑን ታገቢዋለሽ? ዋ አንቺ ወደሹ ምንም ሰራው አብሬ እኖራለሁ ብቲ አባትሽ ያለክፈኛል እንጂ ባዶ ጭጡን አትፈልጉትም። እኔም ባዶ ጭጥ አልደርም። እኔም ባዶሽን አልቀበል። ስለዚህ ተሆነ መስመር ይዞ ይሆናል፣ ታልሆነ ይቀራል። እንግዲህ እኔ ምንም ማድረግ አልችልም። ይሄንን ትዳሩ እንዳይፈርስ ምን የሚል ተሆነ አባትሽ መፍትሄውን ይፈልግ እንጂ ገና ያልተወጠነ ትዳር ይሄ እኮ እንዲያውም ትዳር ይዘሽ መብት ግቢ መሬት ነው ተካትቻለሁ ማለት አይቀር። እንዲያውም እንዲህ ያለ ነገር ታለበት ሰው ላይ ቢቀር ሴት ሊያጣ ነው ልጅ እንዴ እኔ መሰለሽ ያበላ እንደሱማ አይበሉ እንጂ አንቺ ልጅ አዋቂ ሆነሽ መጣሽ ስትጠይቂኝ አባትሽ መጣ እናትሽ መጣች ማን ደረሰ? ማንም አልደረሰም። አንድ እመቤት ናት መከራ ፍዷን የምታይ በዚህ እንጂ ደግሞ በሉ ይበሉ ደህና ይዋሉ። እስኪ ይመካከሩት እንደው ደም እንዳንቀባና እንደው ሁሉም ነገር እንዳይቀር የሰው ህይወት እንዳያልፍ ባይ ይበሉ ደህና ይዋሉ። አሜን ደህና ወይ ልጋጁ ላንቺ ትዳር ስለ መሬቱ ይቀራል እንዴ ባዶን እንዴ አግቢ ብትባል ታገባት ደስነ ዋ እንዴው ግን እንዴው ዘመናችን ግን እንዴት ነው የከፋ ግን ዲያረስና ባሪን ማግባቴ ሊቀር ስለሆነ ብላ የምትጠይቅ ሴት ላይ እንድረስ ፈግዚዮ ወይ ግልብጥ
አሁን ምን ያስጨንቋት ነው አባትየው መጥቶ ተዳሩ ተሚቀር ማለቱ ኧረ ጉድ እናንተ እንዴት ያለ ዘመን የደረስን እዚሁ ናሽናደር እንዴት አድር የናሽን ሰነበት ደህና አማን ደግነሽ አማን እንዴት ነው ወዴት እየሄድክ ነው በጠዋቱ መልካይ ነው ወደዚህ የእንትን ያረም ማጥፊያ ግዛ ብላ ልከኝ ያረም ማጥፊያ ነው ማወራ ነገር ነበርኝ እንኳን አገኘው ምንድነው ትናንትናም ሰው ልብልክብሽ ቀረሽ አልመቸኝ አለ ስራ ይዤ ናስኪ እየሄድን እናወራ ምንድነው ያረም መድኃኒት መጀመሪያ ከመግዛት ምን ያገባችሁበትን ጸብ እንዲበርድ አድርጉት የምንድን ጸብ ነው የምትይ አንቺ ዋካኮቴ ጋር የተጣላችሁት ነው እንጂ እና አጎትሽ ምን እኛ እንጣላዋለን እሱ ነው እንጂ አባቴን ርስት እንዲያለ እኔ መቼም እሱ ሄዷል ብሎ ነው እሱ የሰራው ስራ ልክ ነው የምትይ እናንተማ ትቶ ለምንድን እንዴት ምትው ምን ማለት ነው ከሱ ጋር ደም ትቃባ ምንድነው እና ደም ምንድነው ተሱ ጋር ምንድነው ደም መቃባት ደም ከተቃባችሁ እኮ የኛ ትዳር ይቀራል ኧረ እባክሽ እንዴትና አባትን ርስት እዚህ ወስድ ዝም ብለህ ነው የምትይ እና እንዴት ነው አርግ የምትለኝ አጎቴ እኮ ነው እና አጎትሽ ቢሆን ኧረ ለሱ ወግነሽ ነው ለሱ ወግኝ እኮ አይደል እና ምንድነው እንግዲህ እናንተስ እንዴት ገና ሳይሆንህ ደም ተቃብተህ ሳይሆንህ እንኳን እኔ ወንዱ አሁን አንቺ ስብቶኝ አባትሽ ርስት እንዲያሆን ወስታገኙ ዝም ትያለሽ ማንንም እንደው እና ምንድነው እንግዲህ ቤተሰቦች እሺ አይሉም ቤተሰቦችሽ ምንድነው እሺ የማይሉ እኔና አንቺ ትዳር ሌላ የእሱ ኧረ እንዴት ሆነማ አንቺ መቅረት ትችያለሽ አባቴ ርስት መቼም እንግዲህ አባቴ ጧፍ ፈንዳ ብሎ የያዘውን ርስት ዝም ብለሽ ወስደ ወይ ነው የምትይ እና እኔን ብትፈታኝ ደም ተቃብተህ ትቀመጥ እና እንዴት ደም ብቃባ ማን ስለሆነ ነው እሱ እንዲያርጎ ሰው ወንድ የለም ብሎ ነው እሱ እኮ አይደለም አንተ አረግ እንግዲህ ተይ አንተ አይ ነገርኩሽ እኔ ደም ብቃባ እስር ቤት ብገባ ዙሮ ዙሮ ሌላ ማግባትሽ አይቀርም እኔ ሌላ አላገባም እኔ ካንተ ውጭ አላገባም ይሄን ታልሽ እኔና ያንቺ ሰርግ እንዲቀር የማትፈልጊ ተሆነ ዘመዶችሽ ይምከሩ ሰማሽኝ አይደል እንጂ ተዛውጭ እኔ በአባቴ ርስት እንዲህ ያለ ቀልድ አለው ኧረ ተው ግን ኧረ ወዲያ እና ደም ትቃባ እናንተ ለየትኛው ነው ላጎቴ ነው ምን ለባሊ ግራ ያጋባ ነገር ሴት እጅ እንደምናገር ራሱ አላውቅም ሰላም ጥሩ አለ ወደንቺ ደምጥቆ ስለማደሽ ደናነሽ ስለማደሽ እንደምነሽ ቸኩዬ ነው አረክ እንደኔስ ቸኮላ ነገር ነው ምነግርሽ ምን እንዴ ካንተና እንቁላል መሰለሽ ጤፍጣው አጀንታ አጀማን የእናንተ መሬት እንትን ያለው ነው ጀንበሩ አጃ ጀንበሩ እንቁላል የመሰለሽ ጤፍ አበባ እንደለጭ የመሰለሽ ጤፍ ነው ብታይ ወስዶ የሸጠ ገዲያ እና የሸጠ እንጂ ነው ምን አገባኝ ከቤት እየዘረፈ እንጂ ታለም ጥራለም ልነግርሽ አይደለ ቆይማ ልንገርሽ እና እንቁላል የመሰለሽ ጤፍ ሽጣሉ ከዛ እናንተ አጠገብ እንደዛ ዲምሽ ዘርታል ነበር ያንንም አውጦ እንዳለ ጨምሮ ገበያ ወስዶ ሽጣሉ ወንበዴ እየገዛ ነው ምን ሊያረጋው ምን ያረጋው እኔ የእናንተን እኔ ተጠንቀቁልልሽ ነው ገብርጌን ሳያስገድሉ አይቀርም እንደዛ ነው መሰለኝ አባታቡ እንዳለ ያችን የመሰለሽ ጤፍ እንግዲያ ወይኔ ወይሱን እንኖራለን እንዴ ላሰበበት ራስ ዋጋ ይከፍላል እኔ ታልሽ ብቻ ነው እንዳይገለው እኔ አይደለም ማለት ነው አፈር በላ የመሰለሽ ዘንቦን ሁሉ ድንች እንዳለ ተናንተ የወሰደው ምንም ይሸጥ ዘፍቶን የሚሸጥ ተፈለገ እየሰበሰበ ነው አሉ ልጅ እንቅፋት እንኳን ይምታው ተስራ ሳሉ አንቺ ማስበህ እዲያፋው አንቺ ማስበሻል እንግዲህ እሱንም ለማስመታት ይሄንንም እነግረዋለሁ እንጂ ታስገድለው ነው እሷስ እንግዲህ አረግናቴ አገር አለቀ በግኛ ልንገረው ቀድሞ እንዲጠነቀቅ እናቴ እቺ ሴት ይጋብዳለሽ መሰለኝ እዛው እንደምትገፈው ነው እንጂ አትለቀው ልጆችን ልታጋድላቸው ነው እርስ በርስ እኔ ለማሳውቄ ብነግራት ይገፋው ትለኛለች እንዴት ምን ይዝናታ አይታለም ጥሯል እኔ ደግሞ ደህና ሰው መስለኛለች ልንገረው እንጂ ሰው መሬት አገኘ ሁሉም ባለቤት ነች አንተ ባለምን ከብተን ትጠብቃለህ እናቴ ደህና አደር እንዴት አደርሽ ደህና አደርሽ ወይ ደህና አደርሽ ዛሬ መስገን ደህና አደርሽ ደህና ነኝ ደህና ነኝ ምን ነው በደህና ኧረ እኔስ እንደው ምንም አይደለም እንደው እኔን ሰው በቃ እንደው ወሬኛ አድርጎ ይቆጥረኛል ለግህ የዚህ መንደር ሰው እኔ አልኖር ሰው ይበላል ነበር እና እኔ አንድ ነገር በተናገርኩ ቁጥር እኔ እንደው እንደማስጠንቀቂያ እንደምን አርጌ ተናገርኩ እንደሆነ እኔን ወሬኛ ያረገ እየቆጠረኝ ሰው እንደው
ምንድነው ቅጥሽ ደግሞ ወይ በከተ ተናገር ምንድነው? ኧረ እኔስ እንትኑን ነው እንደው ልታስገድል ነው አሉ። እንደው ማናት ልታስገድል? ልታስገድልህ ነው አሉ። ማናት እሷ? እናትና ልጅ መክረዋል። አሁን እነ ታለም ጥሩ አለ ምን ነምርህና ገብርዬ እንደው እሱም የሽንታን ጉድ እስቲ እንደው ይሞክራታ እሱ እንደውም በቃ እንደው የሚችለኝ የለም እያለ እየፎከረ ነው አሉ። በመንደር ሁሉ ልታይ ካልገደልኩት እያለ እየተገለገለ ብታይ በልመና ነው የተቀመጠው ቤት አሉ። አለቤቱን ታናቁ አጥሩን አይነቀነቁ አለ። በጣም እሱ ሳይሞት እዚች መንደር አልኖርም እያለሽ ልታይ እየተገለገለች እኔ ራንገርህ እንደው ላስጠንቅቅህ ብዬ ነው። እንደ ኮረመ እኮ እንደ ተቀለበ ከበሬ ኮረመ ተበት በቤቱ አሳይዋለሁ የሽንታም ጉድ እንዲሁ እሱ ሰራል ይበላል። ምን አለበት ስራው ቀያ ፈደለች በላ ምን ይጎልበታል? ይፈዛም ተዛም እየተማረ ይሰጣል ይበላል። ጠግበውብናል አሁን እናትና ልጅና እንደ ስንዴ ማስጠንጨጫ እንደው ልንገርህ ብዬ ነው። ኋላ ደግሞ ትሞትና እኔ አልተናገርኩም። አሁን ግን እኔ ኋላ እሷ ናት እንደዚህ ብለኝ ምናምን አይደለም እንደው እንደ ማስጠንጨጫ አንዴው አሳይዋለሁ። እኔ ጀንበሩ አይደለም ደግሞ ለሱ ደግሞ ልቆይለት አላወቀኝም። ብትተው ነው የሚሻለው ወይም ቀስ አድርገህ አይ ታዩ እኔ ያውቃለሁ የማደርገው እኔ ያውቃለሁ። እንኳን ነገርሽ እኔ ያውቃለሁ። የቅንጣንያም ጉርጉንቋንያም እንዲሁ ከትና ዛሬ ሶልዶ ከኔ እኩል ይመልስልኛል ፍላሽ አባቱ ብሎ አረፍኩት። ደግሞ እሱን የትጄ ልረፈው ደግሞ ሄደሽ ልጅ እንዲሁ አንድ ጭንጋፍ ልጅ ያላት እሱን ነው እንዲሁ እንደምንም ብዬ ጆሮ ጉንዱንም ቢሆን እለዋለሁ አላማረ እንዲሁ አልቅላትም ቶ እቺ ምን አባቷ ገፍቶኝ ኖሮ ያላነሰ እንትን ባለቤቷ ተተክቶ ነው ይሄን ሰጠኝ አቤት ናግባ እንጂ ናግባ ምን አልገባም መገባስ አይደለም። ምን ሆነ ነው በዚህ ሰዓት ያለ ወትሮ ደህና ነኝ። ጉዳዩ እንዳለቀ ይግለጥልሽ ብዬ ነው። አሁንም አመጣጤ እንጂ አሳቻ ሰዓት ስንገና አውቃለሁ። ጉዳዩ አለቀ ማለት ምን ነው? ያለቀ ማለት የተነጋገርንበት ምንድነውና እና አነጋገርከው ምን አለ ለቀዋለሁ መሬት ነው። እዚህ ላይ ደግሞ መነጋገር ክንቱም በየው ነው እንጂ የመጣው ያለ መነጋገር ደግሞ ምን ያስፈልጋል? አረድልኝ እንደገና ሌላ ሰው ውስጥ ተከተኝ። አሁን የተጣላን እኛን ልጄን ነው እኮ የሚሉት እንዴ? ምንድን አድርጋችሁ ነው እናንተ የምትጣሉ? ወጥሊያ ልጄ ደም አይቀባ ያልሽ አንቺ አይደልሽ? ልጄ ደም አይቀባ ማለት በስነ ስርዓት አናግረው ከዚህ በኋላ እንዳደርስባቸው ብለህ ፎክርበት አልኩኝ። እቴ ሰውዬው ሲጀመር ለንግግርም ለእንትንም የሚሆን ሰው አይደለም። ተይው ዙሮ እና መታው ምኑን የሚሞት ነው እንዴት ነው? ተተረፈም እንዴው ነው ረድ የዛሬ ሰር እንደው በፍሪያ አረ እንደው መች እንዲያኔ ያልኩት እንደው ጀመሪያ ሳንቺ አይደልሽ እንዴት እኔ እኮ መታው አይደለም በተረጋጋ በሽምግልና ብልሽ ሽምግልናውን አልቀበልም ማለት እኔ እኮ ያልኩኝ ሰው እንዳለኝ እንዲያውቅ ወንድ እንዳለ ተጎኔ እንዲያውቅ መሬቷ ትደርስና ነገርኩት። ከዚህ በኋላ ያጭርካትንም ሰር መልስ አለ በለዚያ እገልሃለሁ ምን እንዲው ፎክርበት ነው ተመጠመ በኋላ እንዴት ተመጠመ በኋላ ወደ ኋላ የለም። አሁን እኔስ ሁሉም ነው እንጂ የሚል ማን ሁሉም ማደርግ ለማን ሆነና እንዴት እቺ ደግሞ ችግር አለብሽ መሰል ወዴ ልትጀም ወዴ ልትጀም ነው ወይየመጣ የለማሽ ተመለሽ ምን እንደሆነ ማሰራጣር ሞት ያለው ነገር ተከሻው ተነጋግረን ቆይ አንተ በሚስጥር ሁኜ እኔ አላገኝም ነው የምልሽ። በሚስጥር ሁኜ እኔ ያለው ነገር አስጣ እንደው እኔ ተሱ እንትን ልሆን ነው እንዴት አንቺ ደባቱኝ ዳርዳሩ ነው ይዋል
ለአንቺ ብዬ አይደል ሁሉ ነገር ማድረግ እንዳሽን ይፈላ ነው እኮ ግዴታ አይደል ለአንቺ ብዬ አይደል ሁሉ ነገር ማድረግ ግዴታ ለማ ልጅ ልፈልግ ለሮሙት አንቺ ስሚኝማ ነይ አጃጀንበሩ አታ እኔ ልውደቅ ኧረ እናቴ ተርፋል ተመስገን እናቴ ቢወጣ ኧረ አጃጀንበሩ አታ አጃጀንበር እኔ አይዞህ እናቴ አይዞህ ስልክን ከተትኩት መሞት እና ለመሞት ያልታረጋግጪ ነው የመጣሽ ኧረ እንዲሁ ቆርጦኝ እኔ እንዲሁ ልጄ ጠፍቶኝ ስፈ ማን ነው ልጅሽ ጠፍቶኝ ስፈ እርግዴ ብለሽ ላክሽው አልሞትም ኧረ ልጄ ጠዋት አንዱ የገበያ ሄደ ነው ልኬው አልሞትም ኧረ አጃጀንበር ኧረ ተው መሞት መስሎሽ ነበር አይ አብሮ በመኖር አብሮ በማደግ ታይሽ ያንን ማብልሽ አየሁሽ እኮ አብሮ ማደግ አብሮ መኖር አብሮ መጠጣት አብሮ መኖሩንም እንኳን አስመሰከርሽ ልጅ ልከሽ አስገድልሽ እንደው ማልዶ ወጣ ገበያ አርመ ይሄው ማልዶ ወጣ አስይሻለሁ እንዲሁ ወንድ አይደለሁም ደሜን ታልመለስኩ ወንድ አይደለሁም ወይ ድሌ ኧረ ምን አይነት ሪያን የገባሁ እናንተ ኧረ ድሌ ነው እናንተ ኧረ ድሌ ተጫወተብኝ አለማፈሯ ገና ነው ወይ ብላ መምጣቷ ሞቴል ተረጋግ አልሞት አርጉኝ ሚስማረ እንደ ወንዶች ፊት ለፊት ገጥም ኳሪያ ሴት ልጅ ተላቀው ቆረጠ በዚህ አታ ደህና ነረፍክ በልበደና በህይወት አለ ደህና ነው በህይወት አለ እንደውም ተነስቶ እንደ ፉከራ ያደረገውን ይሄድ ደህና ነው ተረጋጋ የሚያስጨንቅሽ አሁን እኔም የሚያስጨንቅ ነው እንደ ከልች ጎብሎ ቢቀርስ ምን እንዳይመጣ ነው ደግሞ አንተ ሰው ያፍክን ተቆጣብልኝ ያውቁሽው ነገሩ እኔ ወንዱ ምን እንዳለ ልንገርህ እስቲ ልጅሽ ነው እንደዚህ ያደረገ ልጅሽ ነው መሞትና ለመሞት ልታረጋግጭኝ የመጣሽ አለ ለልጅሽ ደግሞ እኔ ያላንሰውም ብሏል አሁን እንግዲህ ልጄን እንዴት አድርጌ እንደምጠብቀው እንጃ መልሼ በሰደድኩ ይሄም ምን የሚያስጨንቅ ነገር ነው አያ ደግሞ እኔ እንግዲህ ሽማግሌዎችም ታልሆነም ቢሆን እኔ ላንቺም አላደርገው ይልኝ አንቺም ዝም ብለሽ ችላልሽኝ እንጂ አሁን በዚህ ጉዳይ ላይ እኔ ስላንተ ጉዳይ ላስብ እኔ አሁን ይሄ መሬት ጉዳይ አይደለም እንዲው የልጄ ጉዳይ አሳስቦኝ እንጂ እንዲው ይሄን ነገር ጥዬ እንዲው ብን ብዬ በድኩ እንኳን ትዳር ምን ሊያሳስበኝ ወይ ጉዳይ አንተ ጉደኛ ነህ አሁን ይሄ ከሆነ በልዞሮ ልጄን እንዳይነካው ታለህ ያስጨንቅሽ እኔ ወይ ሽምግልና መሌ የሚጣልም ተሆነ ሽምግልናው ላይ ልጄን እኔ ነኝ የመተው ብዬ መናገር የማያቀተኝም እኮ እሞት አንቺ እኮ ምን የሚያሳስብ ነገር አለ ምን እንዳይመጣ ነው ደግሞ እሱ ሌላ ነገር ምን እንትን እንዳይ እንዲው እንኳን አልተጎዳ እንጂ እንግዲያስ እንደዚህ አታልክ ተባረክ እናቴ ተባረክ እውነት እንዲው ዛሬ ማሊያም ደግሞ ፈላልገ መስሱን ሽምግልና ዘይደስ እኔ ነው የመጣው እኮ ቀላል ነው እሱ አነካም ብሎ መናገር እኮ ይቀላል ነው እንዲው እሱን እንዲው ሳያስበው ገና ጉብል ልጅ ዝም ብሎ እንቡርንቡር እንዳለ ቀልጥሞ እንዳይጥልብኝ ብዙ ነገር እያሰበ ነው እንዲው አንቺ አትጨናነቂ ያኔ ብዙ ፎከረኝ ገብቼበታለሁ ጨርሷል በል ገብቼበታለሁ እኔ ጨርሷል ተባረክ እድሜ ይስጥልኝ እናወራለን ያንን እንዴ እቺ መስመር ተያዘልኝ እንጂ የኔና ያንተ ጉዳይ እናወራለን አሁን ለልጄ ልሄድልህ በል እግዚአብሔር ይስጥልኝ ኧረ ተባቲ አሳልኝ እኮ በሉ እንግዲህ ሰላም ዋሉ እንግዲህ ሰላም ያገናኝ የላሚት ነገር ቀይዋን ላም እንኳን ሽጫታለሁ ያቺ ትንሽ መወፈር ይቀራታል አጠራቱ በል እሺ በሉ እንደነ ሰላም ዋ ናንጂማ ዋ ፈልጄ እኮ ነው ናንጂ እና አርግድል አንተን ብዬ መስሎኝ መጥቼ እንደምን ውለሃል ሰላም እንደምን ዋል ደህና ውለህ አንድ ቀመስ ቆይቼበት ነው የወጣው የለም አንድ ቀመስ ቆይቼበት ነው የወጣው አንድ ቀመስ ነስቲ አንድ አምጪ ቆይቼ ነው የመጣው አንድ እስቲ የቅጅለት ቶ አላፊ ግድ የለም አላንዱ ዛሬ ሳሮት የጠጣሁት ነው ለብርቱ ጉዳይ ነው ስፈልግ ይሄ ነገር አየህ ምን ነበር አንተም ትንሽ መሳቀበይ
ጠባይ እየሰሞት ያለውና እየሆነ ያለው ነገር አልሆነልኝም። ሲጀመርም እንጃ ብቻ እስቲ ምን ሰማህ ደግሞ? እኔ ምን እዚህ መንደር የታወቅኩ ነኝ። መንደሩ የታወቅክ ነህ። አሁን እኮ የሰው አነካ እኔም የሰው ሲነካብኝ አልወድም። ጥሩ ዓለም ላይና ተዚያ ተገብሬ ላይ ያላችሁ ነገር እንደው እነዚህ ሴትዮ ናት እንደው መውጫ መግቢያ ያሳጣችኝ። ይገርምሃል ትናንትና ቴት መጣ እንደው ወንድ ተደርጎ በጎጃም ምድር ተደርጎ የሚያውቅ በኋላ ያመቶ ከንትሮ ምንጅር መቶ ጥሎኝ አልነበረም። እንደው ፈጣሪ ብሎት እንደው ወደ ላይ ከፍ አለና መታኝ እንጂ ደግሞ እኮ ይገርምሃል መሰሪነቷ መሞትና ለመሞት ልታረጋግጥ መጣች። አሁንም እኮ ላርምህና ለገዛኝ ነበረ በዚያ ጉዳይ ነው። ይኸውልህ እንዴት አንተ ምን ብለህ የምታርመኝ? ዛት ነኝ እንዴ? አይ የሰማኸኝ አይደለ? እንግዲህ እኔ ነኝ ሁሉ ነገር የፈጠምኩት እኔ ነኝ። እኔ የፈጠምኩት አልኩህ። እንዴት ምን ብትዳፈረኝ ነው ወይስ ምን አድርጌ ነው? እንዴት እንደዚህ መዳፈር አይደለም። አንተም ተው ስትባል አንድም ሁለት ጊዜ ሶስት ጊዜ በሽማግሌ የምትመከርም አልመከርም አልክ። እንግዲህ ወገን ዘመድ እንዳላት ለማሳወቅ እንጂ አንተ ለመጉዳት አስቤ አይደለም እንደዚህ ያደረኩት። እና እንደዚህ ይደረጋል። አሁን እኮ የነገርኩህ እንግዲህ እንደ ጠላትነት አስቤው ቢሆን ኖሮ አይደብቼ ሌላም ነገር ማድረግ እችል ነበር። እንደ ጠላትነት አስቤው አይደል? እንዳልሞትኩ አይቆጠርም እኮ ነው የነካው። ለከፍ አድርጌ ያልኩህ እሱ ምን ለከፍ አድርጌ ያወቅኩህ ያንተ ለሶስት ሰዓት ለሁለት ሰዓት ያህል እኮ ነው ራሴን ሲያዞረኝ ሰነ። አሁንም ነገ ተነገም በስቲያ እየነገርኩህ ያለው ነገር ምንድን ነው? እሷ ወገን ዘመድ ባዴ የሌላት መስሏችሁ እዚህ እንዲህ የምታሰቃዩት ተገቢ ነገር አይደለም። አሁንም ነገም ተነገም በስቲያ የምታስተካክለውን ነገር አንተ አስተካክል እንጂ እኔ ከባድ ነው። ይሄ ደግሞ አንዴ ተጠመድኩ ነው። አንተ ማርም ባዴ ነርታ ችግርን ፈርቃ አሁን እንደው ቂም ምልት ይዝብኝ ነው። አሁን እንደው በዚያሽ ለቁፍ ባርኩብህ የሎቢው ምን ልትል ነው? ተጣማ ፍትበለው ነገር አትያስ። አሁን እኮ እንደው አሁን የነገርኩም እንደው እንደ ጭምብጤ እንዳትይዝ አይደለም። በዚያውም ደግሞ ተሴትዬ ላይ ያለን ነገር እንድትፈታ ነው። ከመጀመሪያም እኮ በጠባይ ብታናግረኝ እንደው እንትን ነበር ዱላሌ ቻላችሁ። እንዴት እዚህ መንደር አንደኛ ጥጋብ በዝቷል። ይሄ ቦታ ጥጋብ ነው። ቦታና መሬት እየተነጠቀ አብሮ እንዳላደገ አብሮ እንዳልበላ ሰው ቦታና መሬት እየተነጠቀ እኮ ከባድ ነው። እንዲሁ መሬቷ እኮ በእውነት አያበዚ እውነቴን ነው። እንዲሁ የጎርፍ መጃ እኮ ናት ያቺ። ኮርማ ለምን አትሆንም? የገበሬ መሬቱ አይደል ክብሩ? አንተ ጥብቶ ነው ምንማ ሱማ ነው ወይ መሄጃ አይደለም። እንዴት ኮርማን ሰንዘር ሰማቷል። እንትን ሰጎፈልኩና ጎርፉንም እንዳይሄድ ብዬ እንደሰነጠኳት እንጂ እኮ ምንም የላትም። አሁንም ማስተካከላት እርታ ጠበየን ፈርቃ ብያለሁ። እንግዲህማ ምን አደርጋለሁ? እንግዲህ እንዲያ ነው። እንዳትቀጀመኝ ተልጁን ጋር እንዲያገጥም ብዬ ነው እሱን የመተኝ እያልክ እየፎከርክ ነው አሉ። ተሱ ጋር እንዳትገጥም ክፉን ሌላ ማስቤለት ነበር። ተሱ ለማ ሌላ አርቃለ ተሱ ሌላ አርቅም እናዘጋጃለን። አሁን ሽምግልና እናቋቁምና ያለው ነገር ደግሞ በሽምግልና እንፈቷለን። አሊያ ደግሞ አሁንም እኮ ተፈቷል። እናንተ ናችሁ እንጂ ዝም ብላችሁ አይሻልም? እሱ ይሻላል እንጂ እሺ እየጠጣ እንጂ እና እንዴት ነው ስንዴውንም እንትን አልኳሉ ተጎታ ወጣሉ። እኔ እኮ ለዘር ታርጓለህ ብዬ ያንንም ድንዩንም ነቅላ ወጣሉ። ለዘር የምትሆነ አንድ 3 ኩንታል አስቀረሁኝ። እንደው ምን ብርቱ ጉዳይ ነበር ተሳመጠበት። ነጋዴ ተሳመጠበት። ዋና ምን ብርቱ ጉዳይ ቢገጥም ነው ይሄን ያህል ድንዩንም እስተመንቀል ድረስ ያበጀ ብዬ ነው እንጂ ማ ደርሷል። ተላለፉኝ አሁን ልገልብጥና ጤፍ ሲያበቅል ያ መሬት ታውቋል። አሞጭ መሰለ ንጭ ነው የሚያበቅል አለ መንካት ነው ብቻ። አሁን ጤፍ ልዝረው ብያለሁ። ተናተበል ሰነበትኩ እንደምናምን አይ እኔም ትልቅ መሳትና ችልያት ወገ ነው። በል ከጨመርክ ጨምርማ ኧረ አፈርሶንልህ በእውነት ኧረ በቃ እስታትና እንግዲህ እናወጋለን በሰፊው አይሻልም? በል እስቲ እናቴ ነሽ የወጋ ይረሳ የተወጋ ይረሳ ማሩ ቦታን ፈዳል